ኤደን ሁሉንም ነገር አወቀች። እንግዲህ ኤደን ሁሉንም ነገር ያወቀችው ካሌብ ነግሯት ነው ማለት ነው። ካሌብ ደግሞ አለመናገር ይችል ነበር፣ ዝም ሌላት ነበረ። ነገር ግን እንደሱ እንዳትጎዳ እሱ እንደሆነው እንዳትሆን ሲል ይኸውልሽ እኔ የደረስኩበትን እውነት ልንገርሽ፣ ከዚያ ውጪ አንቺ ወሳኟ አንቺ ነሽ፣ መወሰን ያለብሽ አንቺ ነሽ። ነገር ግን እኔ የደረስኩበትን ነገር ልንገርሽ ብሎ ስለ ካሌብና ስለ ቲና ነግሯታል ማለት ነው። እንግዲህ አባባ ያሏት መርምሪ አንቺ ራስሽ ድረሽበት ብለው ነው እንጂ በእርግጥ ከዚህ በፊትም አባባ ማለትም ሽማግሌው ይሄንን ነገር መናገር አቅቷቸው አልነበረም። ምክንያቱም ሁሉም ያውቃሉ፣ ትሁት፣ ሽማግሌው እንዲሁም ደግሞ ካሌብ ያውቃሉ ማለት ነው የሁለቱን ሪሌሽን። ነገር ግን ያልተናገሩበት ምክንያት ምንድን ነው? እሷ እንዳትቀየም ማለትም ኤደን ራሷ በራሷ ጊዜ ትድረስበት። የዳኒን ሀሰት የዳኒን ምን እንበለው ብቻ የዳኒን ጥሩ ያልሆነ ስብዕና በራሷ አይነ ኤደን እንድታይ ነበረ። ምክንያቱም ኤደን ትወደዋለች፣ እሱም እንደሚወዳት ነው እንጂ ሌላ ሰው እንደሚወድ አታውቅም። በእርግጥ ሌላ ሰው አይወድም፣ እሷን የሚወዳት ግን ነጋዴ ነው ማለትም ፍቅር ከሷ ገንዘብ ከቲና ማለት ነው። እና እንግዲህ ይህንን ኤዱዬ አታውቅም ነበረ። አሁን ላይ ግን ኤዱዬ አውቃለች። ካወቀች በኋላ ምን ወሰነች ነው። ካሌብም ደግሞ እንግዲህ ኤደንን ሲያት ፈገግ ይላል፣ ኤደንን ሲያት ደስተኛ ይሆናል። ኤዱዬ ይላታል። እና እንዴት ነው ነገሩ? ካሌብስ ወደዳት እንዴችን ልጅ? እና ካሌብ አሁን ያው ዳኒንና ቲናን ማናደድ አለብህ ብለውታል አባባ። ስለዚህ ማግባት አለብህ ከቻልክ ኤደንን፣ ካልቻልክ ሌላም ይሁን። ዞሮ ዞሮ ግን እነሱ ባሉበት ደስታችንን ማብሰር አለብን፣ እነሱን ማቃጠል አለብን። ይሄ በአንድ ድንጋይ ሁለት ወፍ ነው፣ በተለይ ኤደንን ከሆነ። ምክንያቱም ኤደን አንተን ከወደደችና አንተን ካገባችህ አንደኛ ነገር የአንተን ሚስትም እዚህ ጋር ሲያባልግ የነበረው ዳንኤል በዚህ ሚስቱን በማጣቱ ወይም ፍቅረኛውን በማጣቱ፣ በዛ በኩል ደግሞ ገንዘብ በማጣቱ እርር ይላሉ። እኔ ይህንን ነው ማየት የምፈልገው። አንተ እኮ ነው የተሰቃየሁትን እንደ ትንጥዬ ያክል እንኳን የኔን ያህል አልደረሰብህም። አንተ ምን ደርሶብሃል? እኔ ስንት ነገር ደርሶብኛል። ያኔ ታመሜ ወልቸር ላይ ሳለሁኝ ስንት ነገር አድርገውኛል እነዚህ ሁለቱ። ስለዚህ ልበቀላቸው ይገባል። ገና ነው አይበቃኝም ብለዋል አባባ። ሰላም ሰላም ውዶችዬ፣ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። ይህንን ቪዲዮ ስትጀምሩ በላይክ ጀምሩት ማለት ነው። ላይክ ሰብስክራይብ ማድረጋችሁን አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። እንግዲህ ዛሬ ይዤላችሁ የመጣሁት እጅግ ተወዳጁ ትሁት ድራማ ነው። እንግዲህ በትሁት ድራማ ላይ ብዙ የምንማራቸው ትምህርቶች አሉ። በነገራችን ላይ ድራማ ስናይ ትምህርቱ ላይም ፎከስ ማድረግ አለብን። ካልሆነ ግን እከሌ ድራማ መጣ አየነው፣ እከሌ ይቀጥላል ሄደ ምናምን ይሆንብናል ማለት ነው። እና ጭብጥ ልንይዝ ይገባልኝ። ይሄ ፓርት በዚህ አለቀ ከዛስ የሚለውንም ትምህርቱን በሴቭ ብናደረግ መልካም ነው ብዬ አስባለሁ። እና እንግዲህ አሁን ስለ ድራማው እናወራለን ማለት ነው። መጨረሻ ላይ ከድራማው ደግሞ የተማርነውን ነገር መቼስ አየነው፣ ከዛ ጊዜያችን አቃጠለን፣ ከዛ ኔክስት ዴዩን መጠበቅ ሰስፔንስ ያደርጋል። ኦፍኮርስ ግን ደግሞ የምንማረው የምንወስደው ጭብጥ አለ። ፎር ኤግዛምፕል እንደ ማለት ዋናዎችን አሁን ስናይ ቲና አለች፣ ዳን ያለ፣ ካሌብ አለ፣ ትሁት ያለች። ማንም ሰው መቼም እንደ ትሁት መሆንን መመኘቱ አይቀሬ ነው። እኔ እንደ ትሁት ትህትናዬ ግዴታ አንድን ሰው እንደ ከሌ ሲባል ስራውን እንደሱ ሁን ማለት አይደለም። ቢሆንም ችግር የለውም። ግን ደግሞ ስራዋን ቢሆን ጎበዝ ናት። ግን ጸባይ፣ ስብዕና፣ የሰው አክብሮት፣ መስተጋብር አይነት ነገር ማለት ሰውን እንዴት ነው የምንግባባበት ወይ ለምሳሌ አሁን እንግዲህ ቲና አለች። አሁን ኤደን ከማን ጓደኛ መሆን የነበረባት እንደ ኳሊቲ ካሉ ማለት ነው ከቲና ጋር ነበር አይደል? ግን ኤደን ጓደኛ የሆነችው መጥታ ከትሁት ጋር ነው። ትሁትን በጣም ነው የምትወዳት፣ በጣም ነው የምታከብራት። ለምን? በራሷ ኤደን ክብር ያላት ልጅ ናት። ስለዚህ ምንድነው ሪስፔክትፉል ናት ማለት ነው። ከላይ ሰራተኛ ነው፣ ከላይ እንደዛ ነው፣ ከላይ እንደዚህ ነው አትልም። ስለዚህ የስብዕና ማንም ሊወደው የሚችል ነው ማለት ነው። እና አሁን ወደ ድራማው እንሄዳለን ማለት ነው። በኋላ ደግሞ የምናወራ ይሆናል። እንግዲህ በጣም የሚገርመው ነገር ቲና ምን አድርጋለች? ኤደንን ገፍትራታለች፣ ኤደንን አገማጣታለች። አንቺ ባለጌ፣ ባሌን የምታባልጊ እንዴት ብትደፍሪ ነው? ጭራሽ እንዴ ምን ነው እግር አበዛሽ ብቻ ያላለቻትን ጠይቁኝ ብዙ ነገር ብላታለች ማለት ነው። ማንን? ኤደንን። እንግዲህ
ቲና ኤደንን ይህን ነገር ሁሉ ስትል እሷ ጨዋ፣ እሷ ፍጹም፣ እሷ ለባሏ ታማኝ፣ እሷ ለቤቷ ጎበዝ ትመስላለች አይደል ከንግግሩ ስንረዳ። ነገር ግን ስነ ምግባሩ ካልን አይደለም። ነግራታለች። ከዚህ በፊት ትሁት ምን ብላታለች? አንቺ እኮ ባለጌ እርኩስ ነሽ፣ ቀን ከዳኒ ጋር ማታ ከካሊብ ጋር ምን አይነት እርኩስ ሴት ነሽ ብላታለች። በእውነቱ ይህ ስብዕና በጣም ጸያፍ ነው። ከዚህች ሴት አሁን ምንም የምንማረው ነገር የለም። ስንመለከታት በራሷ ምንድነው እንደዚህ አይነት ሰዎች ጥሩ ያልሆኑ ሰዎች ናቸው። ስለዚህ ስነ ምግባር ልክ አይደለም ብለን ከኛ ህይወት ካለም ልናስወጣው የሚገባ ነገር ነው። ሞር ደግሞ ሰውን የሚንቅ ሰው እንግዲህ ከዚህ በፊት ቲና ምን ብላለች? ከዚህ በፊት ትሁትን ሰው ናት እንዴ እሷ ብላለች። ለማን? ለዳኒ ማለት ነው። አንቺ ግን ቆይ ለምንድነው ሰው ማታከብሪው ሲላት እንዴ ቲና ማለት ነው ትሁት ሰው ናት እንዴ ብላ ነበር። ዛሬ ግን ይኸው ዕቃ ጠቢ እንዲህ አርግ እያለች እያዘዘቻት ነው። ልክ እሷ ስታደርግ እንደነበረው ያውም እንኳን ትሁት በጣም እንደ ስሟ ትሁት ልጅ ናት። አሁንም ቢሆን ዕቃ ጠቢ ያለዛ አባባ እናገራለሁ። ትእዛዝ ነው፣ ኖርማል ነው። እሷ እኮ አንዴ እግሬን ጠቢ፣ አንዴ በዚህ ያዥኝ፣ አንዴ የሆነ ጊዜ ምንድን ነው ያለቻት? በጣም እኮ ነው የሚገርመው። ቡና አፍይልኝ አለቻት። እሺ ድስት ጥጃለሁኝ አንዴ ላውጣውና ከዛ ስትላት ይኸውልሽ ለምን ወተት አትጥጂም? እኔ ቡና ስልሽ ለእኔ ነው። ከዛ እሷ ማሾፋ እሺ እመቤት ስትላት እሷና ሽማግሌው ተያይተው ማለትም ትሁትና ሽማግሌው ተያዩና እሺ እመቤት ስትላት ወድጄዋለሁ ይህን ስም ከዚህ በኋላ እመቤት በይኛለች። ለምን? ቤቱ በእሷ ስም የዞረ ስለመሰላት ማለት ነው። ነገር ግን ቤቱ በእሷ ስምም አልዞረም። ያወረደ አሁን የታወቀ ጉዳይ ነው። አሁን ላይ ደግሞ ካሊብ ከህይወቴ ውጪ እኔ አልፈልግሽም ብሏታል። ደሴም ደግሞ ዳኒም እንደዛው ብሏታል። እኔ ከህይወቴ ውጪ ያለ ይመስላል። ለምን? ምን አላት? እንዲህ ልክ ኤደን ስትመጣ ቤት ማለት ነው እንደዚህ ስታንኳኳ ከዛ ከከፈተችላት በኋላ ካሊብ ኤደንን ሰላም አላት። ወደ ውስጥ አባዬን ፈልጌ ነው ብላ እንግዲህ ኤደን ወደ ውስጥ ከገባች በኋላ ቲና በጣም ተቃጥላ ምንድነው ያደረገችው? አሁን እቺ ሴት ማን ናት? ቆይ እቺ ልጅ ማን ናት? ቆይ ለእነ አባዬ ምናቸው ናት? ምንድነው ዝምድናዋ? በእርግጠኝነት እችማ የካሊብ አዲሷ ፍቅረኛው ናት። ይሄንን ደግሞ የምታውቀው እቺ ትሁት ብቻ ናት። ትሁት ደግሞ አትነግረኝም። ምን ይሻለኛል ብላ ስታስብ እንግዲህ ዳኒ ትዝ ብሏት ዳኒ ጋር መሄድ ባትሄድ እኮ በተሻላት ነበር። በዚህ መልኩ ዳኒ ጋር ስትሄድ ዳኒን ስትነግረው ያቺ ልጅ መጣች ስትለው ምን ልትሰራ መጣች? ደነገጠ ማለት ነው። ብርግግ ነው ያለው። እና እሷም እንዴ እኔም በዚህ ልክ አልበረገኩም፣ ምን አውቄ ምን ልትሆንማ እንደመጣች መጣች። በር ከፈትኩላት። ካሊብ ጋር ማውራት ሲጀምሩ እኔ ጥዬ መጣሁ ወደዚህ አለች ማለት ነው። እና በጣም ብግን ትክን ርር ነው ያሉ። ለምን? ሚስቱ ነች። ለምን? ፍቅረኛው ነች። ይወዳታል፣ ያፈቅራታል። ማንን? ኤደንን። እና ቲናንስ ካልን ቲናን ለንግድ ነበረ፣ ለገንዘብ ነበረ። ኦልሬዲ አሁን ላይ ገንዘብ ስለሌላት አታስፈልገውም። ምን ስለሌላት? ገንዘብ ስለሌላት። እሷ ደግሞ ብላለች እንዴ ዳኒ ምን ሆነ ነው የምትቀየረው? እኔ እኮ ለአንተ ብዬ ነው እንጂ ባሌ እኮ ምንም ሳያደርገኝ ነው። እኔ ለአንተ ለፍቅራችን ብዬ እኮ ነው ብለዋለች ከዚህ በፊት። እና እሱ ግን አሁን ዛሬ ምንድነው ያላት? ራስሽን እንደ ደህና ሰው አትቁጠሪ ብሏታል። ማለትም ያቺ ሴት የካሊብ ፍቅረኛ ብትሆንም እንኳን አንቺን አይመለከትሽም። ነገር ግን እኔ የተቃጠልኩ አይነት ነገር ነው። እሱ የተቃጠለውና የተናደደው ያው ገርልፍሬንዱ ስለነበረች አሁንም ስቲል ነው እሱ ስለሚወዳት ነው ማለት ነው። እናም እንግዲህ ከዛ ተመልሶ ለሽማግሌው ምን ብሏል? አባዬ እኔ በቃ ጥሩ ስሜት እየተሰማኝ አይደለም። በቃ ኤደን ወደዚህ ቤት እንድትመጣ አልፈልግም። እንዳትመጪ ብለው ንገሩልኝ። በቃ በለህ ንገራት አባዬ። እኔ ወደዚህ ስትመጣ ጥሩ ስሜት እየተሰማኝ አይደለም፣ እኔ እየፈራሁኝ ነው ብሏል ማለት ነው። እንዴ ምንድነው የሚያስፈራ? ደሞስ እኔ እስኪ ያስበው እንዴት ነው አትምጭ ምላት? አንተ ንገራት፣ ተነጋገሩ፣ አውሩ። ልጅቱ ሴት ልጅ ናትኝ። አንተ ተንከባከባት፣ እንደገና ደግሞ ቶሎ አግባት እችን የመሰለች ልጅ ብለውታል ሽማግሌው ማለት ነው። እና አንተ ምን ማድረግ እንዳለብህ ልንገርህ። እሷ ሴት ልጅ ስለሆነች ጊዜዋ እንዳያልፍ ጊዜዋን ማለት መቆጠብ ስለምትፈልግ አግባት። እሷን የመሰለች ልጅ መቼም ቢሆን አታገኝም። እኔ ግን አሁን እሺ አትምጪ፣ ወደ ቤቴ እንዳትመጪ ሁለተኛ ብላት። እኔ ትልቅ ሰው ነኝ፣ እንዴት እንደዚህ ይባላል እንዴ? ቤተ እግዚአብሔር ነው፣ እንዴት እንደዚህ ይባላል? ስለዚህ እኔ እንደዚህ ልል አልችልም። ነገር ግን አንተ ሄደህ ንገራት ብለዋል። እንግዲህ እኔ በጣም ነው ደስ የሚሉኝ ሽማግሌው። ማለትም በቃ ቀስ በቀስ ስራቸውን እየሰሩ ነው። በነገራችን ላይ ልጅቱ አሁን ቀሪ ብትባል የምትቀር ልጅ አይደለችም። ቤተሰቦቼ ሆናችኋል አንዴ ብላለች፣ ቤተሰብ አድርጋለች። አባባም ለሷ የሚበጃትን ምክር ነው የሚመክሯት። አሁን ደግሞ በተለይ ካሊብ በቃ ትክክለኛውን ነገራት፣ ገላገላት። እንዴ
ራሷም እኮ ከዚህ በፊት አንተ ስራ ፈት ዞር በል ብላው ነበረ። ስራ ፈት ነው ባይዘወይ ግን እሱ በጣም ስለሚወዳት እሷም ደግሞ ያው ስለምትወደው ነበረ እስካሁን ስትጠብቀው የነበረው ማለት ነው። አሁን ላይ ግን እሷም አልፈልግህም ትለዋለች ኤደን። ምክንያቱም እንደዚህ ሆነው እያየች መቼስ በጣም እኮ የክህደት ነው። ምክንያቱም እህቱ ሳትሆን እህቴ ናትኝ ሲወጣ ትወጣለች። ባይ ዘ ዌይ እኮ ምንም ለመገመት ራሱ ቀላል ነበረ። ኤደን ጥሩ ልጅ ስለሆነች ነው ይሄን አይነት እርግዝና መገመት አልፈለገችም። አይደለም ይሄን አይነት ነገር ባለፈው ራሱ እንኳን ካሌብ እኔ አላምነውም ሲላት ይቅርታ አድርግልኝና ሌባ ነው እያልክ ነው ይሄን በፍጹም ልቀበል አልችልም ብላለች። አሁንም አይኗ አየ። እንደዚህ ሲሆኑ ባታይ ኑሮ ኤደን ባልተቀበለችም ነበር። እና ለዚህም ነው አባባ ምን ብለዋል? ካሌብ ሁሉንም ነገር ስታደርግ አትቸኩል፣ ቀስ ብለህ ረጋ ብለህ አስበህበት አድርግ ብለውታል። እንግዲህ እሱም ደግሞ የተሰማውን ተናግሯል። እሷም ተመልክታለች ማለት ነው። በጣም ነው የተገረመችው፣ በጣም ነው የተናደደችው በዳኒ። እናም በዛ በመናደዷ ምክንያት እንግዲህ ዳኒን አሰናብተዋለች። ይገባዋል መሰናበት። እንግዲህ ዳኒን ከልቧ አውጥታ ካሌብን ወደ ልቧ አስገብታለች ማለት ነው። በጣም ደስ የሚል ነው። ምክንያቱ ደግሞ ምንድነው? ዳኒ ለሷ የሚመጥን ሰው አልነበረም። ለዚህም ነው ቲና አትገባውም ለካሌብ፣ ምክንያቱም ይበዛባታል። ለዳኒ ግን ትገባዋለች፣ ምክንያቱም ሁለቱም ነጋዴዎች ስለነበሩ ማለት ነው። እንግዲህ ቲናም ብር ፈልጋ ነበረ ወደ ካሌብ ህይወት የገባችው። ዳኒም ወደ ቲና ህይወት የገባው ገንዘብ ፈልጎ ነበረ። ስለዚህ ሁለቱ ምን ሰርቀው ነገር እንፈልግም ብለዋል። እንግዲህ የሚሰርቁት የሚቀናቸው ነገር ካገኙ የሆነች ነገር ይዘው ሊቀየሱ አስበዋል ማለት ነው። ግን የሚሰርቁት ነገር ያገኛሉ ወይ ስንል አያገኙም። ለምን ከተባለ አባባ በጣም ጥንቁቅ ስለሆኑ ማለት ነው። ስለዚህ ምንም የሚሰርቁትም ነገር አያገኙም። እንዴት ብለው ሊኖሩ ነው ሁለቱ ከዚህ የሚወጡት? ምንስ ሊያስቡ ነው? ምንስ ሊያረጉ ነው የሚለውን ስናስብ እንግዲህ ምን ሊያረጉ ይችላሉ? የሚሰረቅ ነገር ያው አባባ ምንም እንኳን የተቻለውን መጠንቀቅ ይፈልጋልና ከተጠነቀቀና ካላገኙ ወጥተው ምን ሊያረጉ ይችላሉ ስንል የስራቸውን ነው የሚያገኙት። የሰውን ህይወት ያመሰቃቀለ ሰው በሰላም አይኖርም። ስለዚህ ከዚህ የምንማረው ምንድነው? ቲና ለወንድ ስትል ማለትም እንግዲህ እኔ በጣም የሚገርመኝ ነገር በትዳር አብራ ናት። ባይ ዘ ዌይ እንደው እኮ ሰው መቼስ እያወሩ ግን ሳይጋቡ ወይ የሆነ እሱም እንኳን ጥሩ አይደለም እንደ ሁለት ማውራት። እንደው እንኳን አወራች ብንል ዝም ብላ ወሬ ቢሆን እሺ፣ ቤት ውስጥ ገብታ ሚስቴ ብሏት 80 አስረው፣ ኧረ በጌታ እኔ መፍረድ አይሆንብኝና በጣም ነባሪ ነው። እና ከዚህ አሁን ከቲና ህይወት የምንማረው ምንድነው? ግፍ ማለት በቃ በሰው ላይ የሰራችሁት ግፍ መጨረሻው አያምርም። እንግዲህ ካሌብ ስራ የሚል ሰራተኛ ጎበዝ ልጅ ነው። ስራውን ሲል እሷ ግን ቤት ውስጥ ያልሆነ ነገር ታደርግ ነበር ማለት ነው። ለዛውም ወንድሜ ነው ብላ ባመጣችው ወንድ። ያንንም ደግሞ ቲና እንደዛ እያደረገች ትሁት ስታይ ደግሞ የትሁትም በጣም ነው የሚያሳዝነው። እውነት ለመናገር ትሁት ስትናገራቸው ከሰው አይቆጥሯትም ነበር ማለት ነው። ጭራሹንም ሁላ ማየት አይፈልጉም። ዘርበይ አይነት ነገር እንደ እሷ ሰው ናት እንዴ? አስቡት። ይሄ ሁላ ግፍ ተጠራቀመና ባንዴ ቲናን አሁን ካሌብም ውጭልኝ እያላት ነው። አባባም አይንሽን ማየት አልፈልግም ብለዋታል። ዳኒም ደግሞ ገንዘብሽን እንጂ አንቺን አልፈልግም ብሏል። ስለዚህ ውዶችዬ አንዱ የክት አንዱ የዘውትር ብሎ ፍቅር የለም ማለት ነው። በአጭሩ ፍቅር አንድ ነው ሊሆን የሚገባው የሚለውን ተምረንበታል። ካሌብ እውነት ለመናገር ንጹሕ ልቡን ነበር የሰጣት ለቲና። አሁን ላይ ግን በጣም ነው ልቡን የሰበረችው፣ ልቡን ያደማችው። እና ዳኒ መቼም አፍቅሮ አያውቅም። ዝም ብሎ እስክሞት ምናምን የላንኝ እንጂ በኤደንም እውነት የሚያፈቅራት ቢሆን ሌላ ሴት ጋር አይጃጃልም ነበር ማለት ነው። ይሄን የተረዳሁትኝ። የትሁት ስብዕና በጣም ደስ የሚል ነው። የአባባ ሽማግሌው ደግሞ በጣም አራዳ ናቸው፣ ደስ ይላሉ። ማለትም ሁሉን ነገር ቀስ በቀስ ዋጋውን ሰጡት ማለት ነው። እንግዲህ ዳኒንም ዋጋውን ሰጡት። 4 ሚሊዮን ብር እሰጥሃለሁ ብሎ 10 ብር ሰጡት። አይ ዳኒዬ እንደ ምስኪን ግን እንደ እንኳንም አልሰጡት የምር
ምክንያቱም 4 ሚሊዮን ብር ሊበላ ማለት በጣም የሚገርመው ነገር 4 ሚሊዮን ብር እኮ አባባን ሊያታልላቸው ነው የነበረው። ምን ብሏል? ለማንም አይናገሩም አይደል ለማንም አይናገሩም አይደል ሲል ነበረና በቃ ለማንም ሳይናገሩበት ምስክር አልቦ 4 ሚሊዮን ብር ተቀብሎ ዘና ሊል ነበር ምስኪን። እኔ በጣም ፈን ያደረገኝ ደግሞ እሺ 4 ሚሊዮን ብር ወስደህ አሁን ምንድነው የምታደርግበት አሉት። ትልቅ ሰው እኮ በጣም ጎበዝ ነው። እና በቃ በደንብ ሊያዩት በደንብ ሊመረምሩት ፈለጉና አባባ እንደው 4 ሚሊዮን ብር በቃ 4 ሚሊዮን ብር ሰጠሁህ እሺ ግን ምንድነው የምትሰራበት አሉት። እሳቸው የጠበቁት ስራ ሰርቼ እንደዚህ አትርፌ ምክንያቱም ምን ብለዋል? ከወር በኋላ 5 ሚሊዮን አድርጌ እመልሳለሁ። አስቡ በአንድ ወር 1 ሚሊዮን እንዲያተርፍ ነው ጀግናው ነጋዴ ማለት ነው። እና በጣም የሚገርመው ነገር አሁን ምን ሰርቶ እንደሚያተርፍ ስነግራችሁ ፈን ነው በጣም እና በ4 ሚሊዮን ብር ምንድነው የምትሰራበት ሲሉት ቤት እከራይና እቃ እሟላበታለሁ። እና አይደለም ትርፉን አይነታውንም መስጠት አይችልም። ስለዛ ነው መስጠት ስለማይችል ነው። አባባ ግን ለማንም አትናገር አትናገርብኝም አይደል ሲል የነበረውና በጣም ነው ፈን የሚያደርገው። እና ሽማግሌው በጣም በጣም ጎበዝ ናቸው አልተበሉለትም ማለት ነው። እንግዲህ ይህን ይመስል ነበረ። ውዶችዬ አብራችሁ ስለነበራችሁ ከልብ አመሰግናለሁ። ላይክ ሰብስክራይብ ሼር ማድረጋችሁን አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። ባይ ባይ ውዶችዬ በኔክስት ቪዲዮ እስክንገናኝ መልካም ጊዜ